ሰርፕራይዝ የኔ ውድ ሚስት ይውስቲ ቤትሽን ተመልከቹ። ቤትሽን ሰላም፣ እንዴት ናችሁ ውድ ቤተሰቦች? እኔ ያለው እግዚአብሔር ይመስገን። ዛሬ በጣም ደስ ስላለኝ ኮራ ጀነን ብዬ ባወራችሁ ቅር እንዳይላችሁ ውድ እህትና ወንድሞቼ፣ በመጀመሪያ ሁላችሁንም ይቅርታ ለመጠየቅ እወዳለሁ። ምንም ይቅርታ የሚያስጠይቀኝ ነገር የለም። ለማንኛውም አንድ ነገር ልንገራችሁ። ዛሬ በጣም ደስ በሚል ሁኔታ የምትወዷት በተለይ እናንተ ያጠገባችኋት ሚስቴን ዛሬ ላስደስታት ነው። ምክንያቱም ይሄን የምናገረው ይቅርታዬን ስላልተቀበለች ነው። ይሄን የምናገረው ማለት ከአንገት በላይ ሆነብኝ። የሷ ነገር ቤትም ገባሁኝ፣ ሁሉ ነገር ከአንገት በላይ ነው። ኖርማሊ ለቪዲዮ ብላ ችግር የለም ምናምን አለችኝ እንጂ ኦልሬዲ ከልቧም ይቅርታ ያለችኝ አይመስለኝም። ግን ይቅርታም አርጋልኝም ከሆነም ባታደርግልኝም እኔ ግን ይሄንን ከማድረግ ወደኋላ አይደለም። ምክንያቱም ፍቅር በጊዜ ሂደት የሚታደስ በጊዜ ሂደት የሚስተካከል ነገር ነው ብዬ አምናለሁ፣ እንደማንኛውም ሰው ማለት ነው። ስለዚህ ዛሬ ውድ ቤተሰቦቼ የምገኘው እንግዲህ እንደምታዩት ቆንጆ የፈርኒቸር ቦታ ነው። ለምንድን ነው አላዛር እዚህ የተገኘው ብላችሁ ግራ ልትጋቡ ትችላላችሁ። ዛሬ እዚህ የተገኘሁት በጣም ደስ በሚል ሁኔታ እንደሚታወቀው ዳይኒንግ ቴብሉን ስታሰራ የሶፋም ከፍላ ነበረ እሷ። ስለዚህ እኔ ደግሞ እና አጋጣሚ ነው ሶፋዋ ደርሶ ደወሉ። ያስቀመጠችው የኔ ስልክ ነበረ። ሲደውሉ ጊዜ እኔ ተገኘሁኝ። ባለፈው ያው ዳይኒንግ አስገብታለች። ጥሩ ነው ይሄ ማረጓ፣ ለትዳሯ ሳይሆን ለራሷ ለህይወቷ ምቾትም ለትዳሯም ጥሩ ነው ብዬ አስባለሁ። ግን ደግሞ እኔ ሶፋውን ካስወጣው በኋላ ነው መሰለኝ እንደምታዩት አዛ ነበር ማለት ነው። አለ ሶፋ ማዛ ነበር አይ ቲንክ። ምክንያቱም እሷ ጋር ሲደውሉ የእሷ ስልክ ረጅም ደቂቃ ካልጠራ እኔ ጋር ነው የሚጠራውና እንደ አጋጣሚ ደግሞ ስልኩን ሳነሳው እንዲህ ብሎ ሲነግሩኝ ኦኬ እኔ ሰርፕራይዝ ላደርጋት ፈልጋለሁ አልኳቸው እና ዛሬ እዚህ ተገኝቻለሁ። አብዛኛው ክፍያ ተከፍሏል። ኦልሬዲ ወደ 75% ከፍላለች። ምንም የቀራት ነገር የለም። ግን ደግሞ ያለውን ደግሞ ያው ማስለቀቂያ ትንሽ ነገር እኔ ጨምሬበታለሁ ማለትም የሚያስብልም አይነት አይደለም። ግን እንዲሁ በሚለው እንደ ቅመም ጣል አድርጌበታለሁ ማለት ይቻላል። ግን ዛሬ እሷን ቤት ወስጄ ሰርፕራይዝ አደርጋታለሁ። እንደሚታወቀው በተደጋጋሚ ቤቴ ባዶ ነበር ምናምን ስትል ነበረ። ባይዘው በዚህ ሶፋ ላይ ምንም እንኳን ብር ባልጨምርም ለሷ ግን አንድ ስጦታ አለኝ። በጣም ነው የምትወደው፣ እርግጠኛ ሆኜ ነው የምናገረው። በጣም ትወደዋለች። ከአሜሪካ ነው ያስመጣሁላት። ሁለት አይነት ስጦታ ነው ያለው። የመጀመሪያው ቤት ስገባ አሳያችኋለሁ። 3 የተለያዩ ፍሬሞች ገዝቼላታለሁ። 3 የተለያዩ ውድ ፍሬሞች። እነዛን ፍሬሞች ከፈለጋችሁ ዋጋቸውን ለማወቅ ሱፐርማርኬትም ሆነ እንዲሁም ደግሞ ሌላም ቦታ መጠየቅ ትችላላችሁ። በጣም ውድ የሆነ ሁለተኛው ስጦታዬ ደግሞ ከዚሁ ከፈርኒቸር እኛን ስለሚወዱን ስለሚያከብሩን በጣም ልዩ የሆነ ፍሬም ስጦታ ያበረክቱልናል። ያው እንደሚታወቀው ኤርሎይ ፈርኒቸሮች እንግዲህ ከኛ ጋር ጥሩ ወዳጅ ናቸው። እንግዲህ ያው በህይወታችን ላይ በተፈጠሩትም ነገሮች እንዳዘኑ ገልጸውልኝ ያው ህይወት ያው ማለት መክረውኝም ተመካከረንም ቢሆን ነገሮችን ለማስተካከል ሞክረናል። ግን ደግሞ ለቤታችሁ ውበት እንዲሆን ብለው አሳያችኋለሁ። ፍሬሙን ቃል ስለተገባልን ነውና ሶፋችንም ከሚሰራበት ቦታ ወደ ሾሩም እየመጣ ነው። ፍሬማችንም እየመጣ ነው። የነሱንም ፍሬም እንዲሁም የግርግዳ ጌጡን አሳያችኋለሁ። ቤት ስላረኩት ነው። በጣም ውድ የግርግዳ ጌጦች ለውዷ ሚስቴ ልሰጣት ነው። ያው ይሄንን ማደርገው ኖርማሊ ሶፋውን ሙሉ እኔ በከፍል ኖሮ
ይሄንን አደርጋለሁ አልጨነቅም ነበር። ግን ሶፋውን እሷ ስለሸፈነች ይዤባት እንዳልወጣ ነው መሰለኝ። እሷ ስለሸፈነች እኔ ደግሞ ሌላ ማስታወሻ እንዲሆናት ቆንጆ ነገር ላምጣላት ብዬ ነው። ያው ሂሳቡን ከተናገርኩ ያስደነግጣል። ለዛ ሂሳቡን አልናገርም። ሲሪየስሊ ማለት ነው። እቃው ራሱ ይመሰክራል ምን አይነት እቃ እንደሆነ። ስለዚህ ውድ ቤተሰቦቼ ሶፋችን እንደመጣ ሶፋችንን ይዘን ወደ ቤት የምንሄድ ይሆናል። ከዚህ በኋላ ቤት ስንገናኝ ነው ድምፄን የምትሰሙት። ከዛ በኋላ እሷም ደግሞ አይታ ምን አይነት ሪያክሽን እንደምታሳይ ደስተኛ ትሆናለች አትሆንም የሚለውን ነገር ደግሞ አብረን የምናይ ይሆናል። ደግሞ የረሳሁት ነገር ውድ ቤተሰቦቼ ትናንት በጣም በሚገርም ሁኔታ ይሄን ሶፋ ዛሬ እንደማስገባ ሳቅ ምን አደረኩኝ? ቴሌቪዥን እንዲሁም ገዝቼላታለሁ። የራሴን አልነካው፣ የራሴ ማሚ ጋር ነው። አንድ ቴሌቪዥን ግን ዝም ብዬ ቤት አስገብቻለሁ። እንዲሁም ደግሞ ቲቪ ስታንዱን ፏርጌ አሳምሬላታለሁ። ያው ሁሌም የሚሰሩልን አሉ ከጎናችን። ለማንኛውም ቆንጆ አንድ ላይ ሙሉ ተሰርቶ አሁን የማሳያችሁ ይሆናል ቤት ስገባ። እስከዛው ተከታተሉን። በጣም ወዳችኋለሁ። ወደ ቤት እና ቤተሰቦች አሁን በጣም ደስ በሚል ሁኔታ ቤታችን በዚህ መልክ አልቋል። እዚህ ጠጋበል በስመ አብ ይታያችኋል። አንተ ይሄ ቤት በቃ እንትን በለው እንዴት ነው የሚመቸው። ሉካት ጋይስ በጣም ነው የወደድኩት። በተለይ ደግሞ ያው ስለ ሶፋው ምንም አላወራም። የሚወራ ስለ አይናችሁ ይመሰክራል። እስቲ ያችን ፍሬም ማሳያቸው በእናት አዙርና እንዲሰያፍ ነው ወደ ግድግዳ ይታያቸዋል። ይሄ እንግዲህ ኤርሎይ ፈርኒቸር ባለቤቷ ከአሜሪካ ስትመጣ ይዛ የመጣችው ጨርቅ ነው። በጣም ነው የሚያምረው። ማለት እኔ እንደዚህ አይነት አርኮች በጣም ስለምወድ ይሄን ነገር ደግሞ ስላደረጋችሁልን ከልብ አመሰግናለሁ። ፍሬሙን የሚያውቀው ያውቀዋል ለማለት ፈልጋለሁ። ለማንኛውም ቤተሰቦች በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ያው እንግዲህ አሁን ሚስቴ ዘና ፈታ ብላ ነገሮችን ማለት ዘና ፈታ ብላ እንደምትንቀሳቀስ ተስፋ አለኝ። ደስ እንደሚላት ተስፋ አለኝ። ስትመጣ ሰርፕራይዝ እንደምትሆን ተስፋ አለኝ። ምን መሰላችሁ ቤተሰቦች፣ እቃ አይደለም ዋናው ነገር። የሰው ልጅ ፍቅር ሲኖር፣ ሰላም ሲኖር፣ ደስታ ሲኖር ነው የሰው ልጅ ማለት ደስ የሚለውም የሚያስደስተውም እንጂ ቁስቁስ ነው። ነገ ዛሬን አዲስ የሆነ ነገ አሮጌ ይሆናል። ነገ ዘመኑ የሚያመጣቸው የተሻለ ነገር ሊመጣ ይችላል። ወደዛ ይቀየራል። እቃ ነው። ግን ደግሞ የማይቀየር ማለት የማንቀያየር በቃ ሰውነታችን እናድጋለን እንጂ መቼስ እንደ እንትን አንልምና ከምንም በላይ ሰውነት ይቀድማልና እግዚአብሔር ፈቅዶ ነገሮችን እንዲስተካከል እፈልጋለሁ። ይሄን እንግዲህ የምታዩትን ያስደስታል ብዬ አስባለሁ። እሷን ሰርፕራይዝ ለማድረግ ነው ይሄንን ነገር ያደረኩት። ሰርፕራይዝ እንደምትሆን ተስፋ አለኝ። ካልሆነችም ደግሞ አሁንችም ነው፣ ችግር የለውም። ለማንኛውም እሷ ውጪ ነው ያለችው። አሁን ምን ታደርግልኛለህ? ማብራቶቹን እናጠፋቸዋለን። እሺ
አሁን ማብራቶቹን አጠፋፋ። እሷ ስትመጣ የምንጀምር ይሆናል። በስማ ድምፄ ምናምን ያው ጉንፋኑ ነው። በዛ ላይ ይሄን ስናስተካክል ትንሽ ድክም ብሎኝ ነው። ለዛ ነው ውድ ቤተሰቦች። ለማንኛውም አጥፋዋ። እስከዛ ማብራቶቹን አጠፋፋ። ልመጣ ትችላለች። እሷ ስትመጣ ያው እንጀምራለን ማለት ነው። ቤተሰቦች አጥፋው፣ ሁሉንም አጥፋው፣ እሱ ነው። በጣም አሪፍ። በቃ ይሄ ብቻ ይቀመጥ። ስለዚህ አንተ እዛ ጥግ ላይ ሆነና ጠብቃት፣ እሷ እንድታይ ማለት ነው። እዛ ጥግ ላይ ሆነና ሙሉን በዋይድ አስገባው፣ እሷንም ሪያክሽኗን እንድናገኘው። እሷ ስትመጣ እንጀምራለን። እስከዛ እንመሳሰጥ ነው የሚባለው። መታለች ጋይስ፣ መታለች። በር የከፈተች ነው። ቆልፌዋለሁ እንዳጠረጥሩ ማለት ነው። እኔም ልደበቁኝ። ሰርፕራይዝ! የኔ ውድ ሚስት ውስጥ ቤትሽን ተመልከቹ። ቤትሽን ተመልከቹ። ነይ። ምን ለምን አመጣው? ራሴ ያመጣለሁ። ቀስ ብዬ አመጣ ነበር ማለት ራሴ ያሰራሁት ሶፋ እኮ ነው እኮ። ታዲያ አንቺ ብታሰሪውስ ምን ችግር አለው? እኔ ማምጣት የሰርፕራይዝ ያደረግሽ ማለት እንዴት ሊሰጡ ቻሉ? ማለት እኔ እኮ እንዴት አይሰጡኝም? ኦኬ ስልክ ደውለውልኝ ነበረ እና አላነሳሁም። ከዛ አንተ ጋር ደወሉ። ስልክ ቁጥራቸው ስላላቸው አሁን ስለሱ ማውራት ትተሽ ማለት አይ እኔ ስላልሞላው አላነሳሁላችሁ። ታዩሽ ይሄንን። እሺ ሌላ እሺ በቃ ሌላ ቤት ውስጥ ፈልጊ። ምንም ያስደስት ነገር የለም ሌላ? ዝም ብለሽ ምንድነው አንቺ ምትዩ? አረ ኤልሮዎች አልተቻሉም እንዴ? እንደ ቀልድ አድርጎ ይሄንን ነገር ብሰራልሽ ደስ ይለኛል ነው ብሎኝ ነበር። እሺ መሰለሽ በመጀመሪያ ያው ስለሚወዱን ስለሚያከብሩን ነው ይሄንን ስጦታ ይሰጡኝ እና ደግሞ ላንቺ እንድሰጥሽ ነው ማለት ቤት ያው ሴት ስለሆነ ላንቺ እንድሰጥሽ ነው። ከወደድሽው ደውለሽ አመስግኛቸው። አረ ሄጄ ነው እንጂ ማመሰግናቸው ሄጄ ነው ማመሰግነው። ሌላ ሳይታይሽ እኮ ቴሌቪዥን ምናምን እንዴት አመጣው ማለት ወይስ እኔ አልገባኝም። አዲስ ነው ይሄ ደግሞ አዲስ ነው። እሺ ሌላስ? ይሄ ሁሉ ሰዓት እኔ በስንት ሰዓት? በሁለት ሰዓት ውስጥ ነው ሁሉ ነገር ያደረገው። ያራዳ ልጅ እኮ ነው። አሪፍ ነው። ምንድን ነው ደስተኛ አልሆንሽም? አይ ቴሌቪዥኑን የብገዛው ይሻለኝ ነበር። ምክንያቱም እንዳታንገራግረኝ ብዬ ነው። ግን ሶፋው ደስ ብሎኛል። ግን ማወቅ ያለብህ ነገር ራሴ ማድረግ እችላለሁ። ምንም ነገር አንተ እቃ እንትን ብለህ አሁን ወደኋላ መመለስ አልፈልግም፣ ግን ማድረግ እችላለሁ። እኔ ደግሞ አምጥቼ ባስገባው ደስ ይለኝ ነበረ። ያው የሚቀርብኝ ነገሮች ስለነበሩ ስልክ አላነሳሁላቸውም እና ይሄንንም ያከፈልከውን መልሳለሁ። እሺ ችግር የለም እሰጥሃለሁ። ትራንስፈር አደርግልሃለሁ። ሁሉንም ከፈለግሽ ሁሉንም ማድረግ ትችያለሽ። የቲቪውንም ምናምን ትችያለሽ አደርግልሃለሁ። ምክንያቱም እኔ ልታንገራግረኝ ሌላ ግን ላንቺ ብዬ እኔ ከውጪ አንድ ዕቃ አስመጥቼልሽ ነበረ። እስቲ እዩ። ያምራል። እኔ ኮድጄዋለሁ። ደስ ብሎኛል። እኔ ስላደረኩ ግን ደግሞ እኔ በቃ ዛሬ ኮንፊደንስ አልሰጠኸኝም። በጣም ነው ነገ ይወስዷል ብለሽ ነው? ነገ ትወስዷለህ ብዬ ነው። ግልጽ ነው። እንዲናወራ ግልጽ ነው። ነገ ትወስዷለህ። ይሄ እኔ ዕቃ ነው የኔ እንትን ነው። በቀደም እንደዛ ስለሆንክ ፈራሁ። ወይኔ ሶፋዬ በስመ አብ። ከለሩም ደግሞ በራሳቸው ምርጫ ነው። እኔ ሌላ ከለር ነበር የመረጥኩት ለወጣት አይሆንም ብለው። በስመ አብ ደስ አለኝ። ግን ከለሩ ማለት ነው እኔ ሌላ ነበር የመረጥኩት። አሁን ሶፋ ምናምን ስለዚህ እንድታወሪ አይደለም፣ እስቲ ስለኔና ስለአንቺ እንድታወሪ ነው እንጂ በጣም ነው ማመሰግናቸው። በስመ አብ። ግን ቤተሰብ በዚሁ አጋጣሚ
ኤድሮኢ ፈርኒቸሮችን በጣም አመስግኑልኝ። ምክንያቱም በጣም በብዙ ነገር ሲያግዙኝ ነበረ። ሶፋ ብዬ ሳናግራቸው እሺ ብለው በጥቂት ቀናቶች ውስጥ ነው ያደረሱልኝ። የምሬን ነው። እንጃ በጣም መልካም ሰዎች ናቸው። በጣም ያውቁናልና እንጃ ከለር ራሱ ሌላ ነበር የመረጥኩት። አንቺ ወጣት ነሽ ምናምን አሉና ይሄ ከለር እንትን አረጉልኝ። ነጭ ነው፣ አይቆሽሽም። ልጅ ቢመጣም በንጹህና ነው የምትይው ምናምን ወጣት አይደለሽ ምናምን ብለው እኔማ ልጅ ይመጣል ምናምን ብዬ ሌላ ከለር ነበር ያዘዝኩት። ብቻ በጣም ነው የሚያምረው። እኔ እንጃ በጣም አስደምመውኛል እውነት። እኔ ስልክ ቁጥራቸውን አስቀምጥላችኋለሁ ማዘዝ ስትፈልጉ። እንዳልኳችሁ ፕሮሞሽን አይደለም ግን በቃ እውነት ይሄ ፍሬም ራሱ የሆነ ፍሬም ምናምን እዛ አለ እና በጣም የሚያማምር ፍሬም አላቸው። ሲያምር ምናምን ስላቸው እንደ ቀልድ የምሬ ነው ማለት እንደ ቀልድ አድርገው ወደድሽው ምናምን አሉኝ። አዎ እንደዚህ ነው የሚሸጠው እኮ ምናምን። በጣም ውድ ነው ከሶፋው ይልቅ ፍሬሙ ማለት ነው። እና እንጃ ሰርተው በማምጣታቸው በጣም ነው ደስ ያለኝ። ሶፋው ፊኒሺንጉ በጣም ነው የሚያምረው። የምሬን ነው። እኔ ባለፈውንም ዳይኒንግ ቴብሉን ራሱ እንዳልኳችሁ ፕሮሞሽን አይደለም ግን የምሬን ነው። እኔ እንጃ ፒንተረስት ላይ አይታችሁ ሄዳችሁ ራሱ ቁጭ እኔ ፊኒሺንግ በዚህ ናህል ሀገር ውስጥ የሚሰራ ኢምፖርት ራሱ አይደለም ግን እስቲ እኔን አውሪኛው። ምንድነው የምታወሪው? ቆይ እኔን ላለማውራት ነው አይደለም፣ ሰዓት ለመግደል ነው አይደለም። እግዚአብሔር ማመስገን ስለምፈልግ ምንድነው የምታመሰግኙው እንዴ? ሰዎችን ካላመሰገንኩና ታመሰግኝ ሄድሽ አታመሰግኝም? በቃ እነሱን ደግሞ በቪዲዮ በቃ አሁን እሱ ይሄን የሚያሳስብሽ የኔና አንቺ ነገር ነው የሚያሳስብሽ ስለምፈልግ ነው። በቃ በጣም ያዝ አንቺ ተናገርሽ አይደለም ሌላ ሰው የሚያዘው። ባትናገሪም ያዩታል ያዛሉ እንዴ። በቃሽ እሺ። ምን ስለቃ ታወራለሽ እንዴ? እሺ እኔ ምን ደስተኛ አይደለሽም? ምን ማለት ነው ይሄ? ነው እንዴ ህይወት እንዴ? እቃው አይበልጥም እኮ ነው ይበልጣል። ለኔ ስሜት ዝም በይ። ቆይ አንዴ ለኔ ስሜት አዋት ነበርክ ቤት ውስጥ አቦ ዝም በይ በቃ። እኔ ያናደርሽኝ ነው። እሺ እንዴ ለኔ ስሜት መጨነቅ የለብሽም እንዴ? ሰው ያስመስላል እንዴ? ምን ልበላላ ዛሬ ምንድነው? ከመጣሽ ጀምሮ የሆነ እኔ እንትን ያልኩት ነገር ነው። ለምን አመጣኸው? እኔ ራሴ ያመጣዋለሁ ነገ ተወስደዋለህ ምናምን። ምን ችግር አለው? እስቲ ለኔ ደስታ እንኳን ደስ ይልሻል ብዬ ነው እንጂ ደስ ይለኛል። የማውቀው ነገር ራሴ ያደረኩት ነገር ምንድነው እንትን የሚለኝ እኮ ራስሽ ታረጊዋለሽ። አመልስላቸውና አንቺ ታመጣለሽ። ከለር ብቻ ነው የቀየሩልኝ። በቃ እኔ ምን አውቃለሁ? እኔ ስለሱ ራሴ ነኝ ያዘዝኩት አይደል? ጎበዝ። እና እኔ ምን አልኩሽ? አንቺ አላዘዝሽም አልኩሽ ወጣኝ እና ምን ልሁን? እሺ ቆይ አላዛር እንዴ ዋው አልኩኝ። አየሁ ተገረምኩ። እሺ ምን ዋው ብለሻል? አዎ ዋው ደንግጫለሁ። በቃ ኧረ እባክሽ ታውቃለህ አይደል እኔን ባህሪ ምንድነው አንቺ ባህሪ? እኔ የሆነ ነገር እንዲ ሰርፕራይዝ ምናምን ስታደርጊ በውስጤ ነው እንጂ በላይ አይደለም። ሰርፕራይዝ ግን ደግሞ ይሄ ሰርፕራይዝ አይደለም። ራሴን ማቀው ራሴ ያደረኩት ነገር ነው አይደል እንዴ? ኦኬ ምንም ቢሆን ማለት ነው እኔ ሰርፕራይዝ አድርጌሽ ከዚህ በፊት አቅሻለሁ። አድርጌሽ ባላቅ ኖሮ ዛሬ ቆይሻላዛር ቆይ ሰርፕራይዝ ምትሆነው የሷ ባህሪ ምን አላሉ አይደለም። ቆይ አይደለም ራሴ ያደረከው ነገር ሲያመጣልህ ምን ለቤትህ እኮ ነው አንተ የሚያደርገው። ምን ችግር አለው ብትደሰሽ ነው? ነኝ እሺ ተረስቼ እንዴ ከዚህ በላይ እንዴት ልደሰት? ማጨብጨብ ነበረብኝ እንዴ? አላዛር ለምንድን ነው ነገሮችን እንትን የምትለው? በእናትህ ምን አረኩሽ? እኔ እናንተ እኮ ገና ከታረቅን እኮ አንድ ቀን እኮ ነው። እኔው ነገር እየፈለኩሽ አይደል? እኔው ስለ ነገር እያወራሁሽም አይደለም። ምን ችግር አለው ብትደሰችልኝ? እኔ ትደሰቻለሽ ብዬ ነው ያደረኩት። ባትደሰችም እኮ ችግር የለውም። ተደስቻለሁ ግን ራሴ ቆይ ሰዎች ግን ምን አንቺ እኔ ምን አገባኝ? ይቁም በቃ እና እስኪ ካሜራማኑ ማለት ነው። ቆይ ምን ማድረግ ነበረብኝ? የሆነ ነገር ራስህ አዘህ ምናምን ስለመጣልህ ብቻ ዋው ምናምን ልትል ትችላለህ። አስደንግጦኛል እኮ ምክንያቱም ደስ ብሎኛል። በቃ አሰራራቸው ጽድት ያለ ስለሆነ ማለት ነው። ግን ከዚህ በላይ እኔ ምን ማድረግ አለብኝ እኮ? ስለነሱ ነው እንጂ ደስ ያለሽ ስለኔ አይደለም። ስለኔ ማምጣት ስለኔ ማድረግ አይደለም። አንቺ ደስ ያለሽ እቃውን ስለቤቱ ስለማራ ሰው ለቤቱ ያድርጎ ዋው ምናምን ሌላ ሰው ቢሆን ኖራው ካንተ ውጪ ሌላ ሰው ቢሆን ዋው ለምን ሌላ ሰው ለምን እኔ ለቤት ነው ለእኩለ ቤቴስ ቢሆን ቤትህን ባዶ ያደረከው ራስህ አይደለ? አሁን ደግሞ ሞላውት አይደለ? እኔ በጎበዝ ሞላሹና ከሞላሹስ ቆይ ኖርማል ነው። እኔ ሳደርገው ሰርፕራይዝ ትሆኛለሽ ምን ማለት ነው? እኔ
ነው የምትለው ነገር እንደማትወስድብኝ ጌታ ቃለው በእናትህ እንዴ ደሞ ሰው ለቤቱ አባወራ እኔ ለቤት ይሳደርግ ይሄናል የሚገርም የሚደንቅ ነገር አይደለም እኮ አላዛር ሰው ለቤቱ ብዙ ነገር ያደርጋል እስከዛሬ ዘግይተሃል እንደው አንተ ነበርክ ይሄን ሁሉ ያንን ሶፋ መቀየር የነበረብህ ቤት ለወልድ ነው አይደለ ይሄንን ማድረግ የነበረ እቃይዛ ከምትወጣ ማሟላት የነበረብህ አንተ ነበርክ እኔ ግን በሴት አቅም የምችለውን አድርጌያለሁ እችላለሁ ደሞ እንደምችል ማወቅ አለብህ በቃ እችላለሁ ማትሽን ቢሻለሁ I can't do anything እኮ አትሽን ቢሻለሁ አንተ እንደዛ ነበር አትሽን እንደዛ ተሰጥቶ ምን ያበዛጥለኝ ወጣው ከድስት አልቀረህም እኮ አላዛር ምን ይሄ መግዛት አሁን ምን ሰክሰስ ነው አዎ ለኔ ይሄ ስኬት ነው ለኔ ራሴን ችዬ መኖሬ ለኔ በጣም አዲስ አበባ ውስጥ እኮ ለኔ መተንፈሴ ማለት ነው በጣም ሰክሰስፉል ምን አሁን ኑሮ እንደተወደደ አታውቅም አንተ ምናልባት አንተ ያለኝ ነው እኔ ግን እግዚአብሔር ይመስገን እግዚአብሔር ደግሞ አላሳፈረኝም አንተ ጥላዬን ብትወጣ አጣዊ እንደዚህ አድርግልኝ እንዲሆንልኝ አላልኩም ገባህ አይደለ በቃ እሱን ማወቅ አለብን ችግር የለም እኔ ቆይ ምን አድርጊ ሰላም ማውረድ አትፈልግም እንዴ ለምን እንደምትጨቃጨቀው እኔ እናንተ እኮ አልኩ ትንሳኤ ደግሞ ልሆን አልችልም አቱኒ በቃ አንተ ከምታሳየኝ ቀስ በቀስ ነው በቃ አቱኒ አልኩሽ በእናትሽ አላዛር ቀስሜን ሰብራዋል አረ በእናትሽ አቱኒ በቃ እኔ ጋር አንቺ ጋር ከራከራለን በቃ ችግር የለም እሺ ምን አድርጊ ነው በቃ ምንም አታርጊ እንዴ በቃ ከውጭ አይመጣሽው ግቢ በቃ እንዴ ምን አድርጊ አልኩሽ ምንም እንድታርጊ አልፈልግም ግቢ ምንም አዲስ ነገር የለም አንተ ሰው ለቤቱ ምንም ማድረግ እኮ ምን አልኩሽ እሺ በቃ ለምን መደለቅ የምትፈልገው እኔ መቻት ንቂኝ አልኩሽ ባደንቅም በውስጤ ላደንቅህ እችላለሁ እንጂ ላደንቅህ አልችልም በቃ በውስጥሽ ያደነቅሽኝ ግቢ በቃ ምን ልብናወራው ነገር አለ አይደለም ቆይ ፌንት መስራት ነበረብኝ የምታወሪው ነገር አለ ወይ ወጋኝ በኢየሱስ ስማ ሞልቶ መንፈስ ቅዱስ ምን ነው ምን ሆነሽ ነው አላዛር በእናትህ እኔ ሰሞኑ ታመሜ ነው የከረምኩት አሁንም በጣም ያመመኝ ነው እባክህን በቃ እኔን አትጫነኝ ወይኔ ጉዴ ወጋት ያዘኝ ስማ ምን ሆነሻል እስኪ ውሃ አምጣልኝ ምን ሆነሻል ከማለት በእናትህ በኢየሱስ ስማ ሞልቶ መንፈስ ቅዱስ አምላክ ስማ መንፈስ ቅዱስ ስማ ጌታ ወይኔ እናቴ እኔ ችግር የለም በቃ አላዛር በቃ የምትረዳኝ ከሆነ ተረዳኝ ካልተረዳኝ ደግሞ በቃ እኔ በተጨቃጨቁ ቁጥር ልጄንም እያስጨነኩት ነው እሺ ይቅርታ ትይብስማ እስኪ እኔን ሳታስጨንቀኝ በቃ ካልተደሰተችም ቀስ ብላ ትደሰታለች ብለህ ለምንድን ነገሮችን የምታቀርበው ገና አንድ ቀን ታረቅን አይደል እንዴ ነገር አልፈለኩ በቃ ጣጣልኩኝ እሺ ታውቁኝ እኮ ነው እንዴ ሶፋዬ መጣልኩኝ ሌላ እኔ ምን አልኩኝ ወይ ጉዴ እንዴ በኢየሱስ አምላኬ መድኃኒዓለም ጠብቀኝ በስመ አብ ግቢና ረፍት አድርጊ እባክህን ከቻልክ በቃ እኔ እውነት አትረብሸኝ አላዛር አታድርግልኝም በቃ አድርገህም ትንሽ ነገር በርቆብ የምትጨቃጨቅ ከሆነ በቃ ይቅርብኝ አታድርግልኝ በቃ እሺ እኔ መደሰት አልችልም በቃ እኔ ራሴ የሚያስፈልገኝን ቀስ እያልኩ አሟላለሁ አድርግልኝ እንደዚህ ውጣልኝ እንደዚህ ወረድልኝ አላልኩም በቃ ግን አጨቅጭቀኝ ለልጅ ስትል ሰላም ፍጠር ቤት ውስጥ እሺ በቃ ተውኝ ተይኝ እኔ እየነገርኩ ነው ነገር ሌላ ነገር እንዳይፈጠርብኝ ተይኝ እሺ እኔ እኮ ፈራው እኮ አሁን ፈራው እሺ ተይኝ እኔ መቻስኩ
እየነገርኩ ነው። ሰላሜን አትንሳኝ እባክህን፣ ወይም ደግሞ አታድርግ። እሺ እሺ አልኩሽ እኮ ስንቴ እሺ ልበልሽ? አንተ ሰው ማስጨነቅ ልማድ ነው ጌታው። ትንሽ ነገርም ስታደርግ ትንሳኤ ማጨብጨብ አለባት። በእናትህ አቁምልኝ በእናትህ። ክብር ለማይወድለት ነገሮችን ዝም ማለት ነው። አቁሙ አንተ